ኢንተርናሽናል ቲክቶክ አውቶሜሽን ፌስለስ ሲባል ሰምታችሁ ልታውቁ ትችላላችሁ። ሶ አብዛኛው ሰው ከቤቱ ቁጭ ብሎ ስልኩን ብቻ በመጠቀም ፊቱ ሳይገባ ቪዲዮችን እየሰራ ቲክቶክ ላይ ገንዘብ እያገኘ ይገኛል። እኛም በድርጅታችን አካውንት ከፍተን ኢንተርናሽናል ቲክቶክ አካውንት ክሬት አድርገን እዛ ላይ ቲክቶክ ክሬተር ሪዋርድ ፕሮግራም ላይ ጆይን አድርገን የተለያዩ ገንዘቦችን እየሰራን እንገኛለን። እኛ ብቻ ግን አይደለንም። ሶ እኛም ያሰለጠናቸው ወጣቶች ሌሎችም ወጣቶች በዚህ ፕላትፎርም ላይ ገንዘብ እየሰሩ ይገኛሉ። ሶ ገንዘብ እየሰሩ ከሚገኙት ትላልቅ ሰዎች አሉ። ከዛ በተጨማሪ ደግሞ የሚገርመው ነገር 18 ዓመት እንኳን ያልሞላቸው ልጆች በቤተሰቦቻቸው አካውንት ክሬት አድርገው ሀስል እያደረጉ ገንዘብ እያገኙ ቤተሰባቸውን እያስደሰቱ ሰፖርት እያደረጉ ትምህርታቸውን የራሳቸውን ወጪ እየቻሉ ይገኛሉ። ሶ ይሄ የምር ሪያሊቲ ነው። ሶ አሁን ላይ እየተፈጠረ ያለ ነገር። ሶ እናንተ መስራት የምትፈልጉ ከሆነ መስራት ትችላላችሁ። እነሱ እየሰሩ ያሉት ከትንሽ ዶላር ጀምሮ እኛ ጋር ሲመነዘር ብዙ ስለሚሆን ከ50 ዶላር 100 200 500 1000 2000 እስከ 4000 ዶላር በወር ጀነሬት እያደረጉ ይገኛሉ። ይሄ ሁሉ የሆነ ያለው ግን ፋንሲ የሆነ ኢኩዊፕመንት የተጠቀሙ አይደለም። ጀስት ስልካቸውን ብቻ በመጠቀም ዘን ፊታቸው ሳይታይ የተለያዩ ቪዲዮዎችን የተለያዩ ኤአይዎችን በመጠቀም እነሱን ኤዲት እያደረጉ በስልካቸው አፕሎድ እያደረጉ ነው። እናንተም በቲክቶክ ታዋቂ ሳትሆኑ ፊታችሁ ሳይታይ ማስታወቂያ ሳትሰሩ በቪው ገንዘብ መስራት የምትፈልጉ ከሆነ ይህ ቪዲዮ አሪፍ ጋይድ ይሆናችኋል። ለማታውቁኝ ናቲ ተፈሪ ይባላለሁ። በዚህ ቻናል ላይ አሪፍ ጠቃሚ ሀሳቦችን እናነሳለን። እንደዚህ አይነት ነገሮችን የምትፈልጉ ከሆነ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በዚህ ቪዲዮ መጨረሻ ደግሞ ያዘጋጀሉላችሁ ስፔሻል ጊፍት አለ። መጨረሻ ላይ እነግራችኋለሁ። ሁላችሁ የምትጠቀሙበት ነው፣ የምታተርፉበት ነው። እስከ መጨረሻ ይህን ቪዲዮ ተከታተሉት። በመጀመሪያም ቲክቶክ አውቶሜሽን ወይም ደግሞ ፌስለስ አውቶሜሽን የምንለው ምን እንደሆነ እኔ አውቶሜሽን ስንል ኤአይዎችን ተጠቅመን ሊሆን ይችላል፣ ኦር ደግሞ ቱሎችን ተጠቅመን ሊሆን ይችላል። እኛን ማይፈልግ እኛን የሚያሰለችን እኛን የሚደብረንን ስራ ረጅም ሰዓት ጊዜ የሚወስድብንን ስራ ኤአዩ ኦር ደግሞ ቱሎቹ እንዲሰሩልን ማድረግ ድግግሞች የሚባሉ ስራዎች ማለት ነው። ለምሳሌ አሁን ቪዲዮ ፖስት ሲደረግ ሰዓት ጠብቀን ሁሌ 11 ሰዓት 12 ሰዓት እየገባን አፕሎድ እንዳንረሳ እያልን አፕሎድ የምናደርግ ከሆነ ፖስት የምናደርግ ከሆነ ምን ማድረግ እንችላለን? ቱል ተጠቅመን የቲክቶክ ስቱዲዮ የምንላቸውን የተለያዩ ተጠቅመን እነሱ ፖስት እንዲያደርጉልን ማድረግ እንችላለን ማለት ነው። ከዛ በተጨማሪ ደግሞ አሁን ስክሪፕት ሲዘጋጅ ቮይስ ኦቨር ሲዘጋጅ የተለያዩ ነገሮችን ለማዘጋጀት አይዲያውን ዛሬ ምን ልጻፍ እንዴት ልጻፍ እንደዚህ ባደርገው እያልን አንጨነቅም። ለኤአዩ ሰተነው ኤአዩ ጀነሬት እንዲያደርግልን ብዙ ኮንተንቶችን እንዲያወጣልን ማድረግ እንችላለን ማለት ነው። እንደዚህ ስናደርግ የኛን ጊዜ የኛን ጉልበት የኛን ፕሮዳክቲቪቲ መጨመር እንችላለን ማለት ነው። ስለዚህ እኛ ሌሎች ስራ እንሰራለን፣ ኤአዩ ደግሞ እነዚህን እኛን የማይፈልጉ ስራዎችን ግን እንዲሰራልን ማድረግ እንችላለን። ይሄ አውቶሜት ይባላል። አውቶሜሽን ምን እንደሆነ ካወራን አሁን ደግሞ የምናየው ፌስለስ ቻናሎችን እንዴት አድርገን ነው አውቶሜት የምናደርገው፣ እንዴት አድርገን ነው የምናዘጋጀው የሚለውን ስቴፕ ባይ ስቴፕ እናያለን። የመጀመሪያው የሚሆነው ኒሽ መምረጥ ነው። ኒሽ መምረጥ ስንል ኮንተንት ከማዘጋጀታችን በፊት ፖስት ከማድረጋችን በፊት በምን ዘርፍ ነው ምሰራው የሚለውን ነገር መምረጥ መቻል አለብን አይደለ? መጀመሪያ ኒች ይቀድማል ማለት ነው። ኒቾችን እንዴት መምረጥ እንችላለን፣ እንዴት ማወቅ እንችላለን ካላችሁ ደግሞ አንደኛው ትሬንድ የሆኑ ነገሮችን ቼክ ማድረግ ትችላላችሁ። አሁን ላይ በደንብ ቪው እያገኘ ያለው የትኛው ኮንተንት ነው የትኛው ኒች ነው የሚለውን ነገር መምረጥና ሰርች ማድረግ ትችላላችሁ። ከዛ ውጭ ደግሞ ኤአይዎችን መጠየቅ ትችላላችሁ። አሁን ላይ የትኛው ነው ትሬንድ የሆነው የሚለውን ነገር። ከዛ ውጭ ደግሞ በራሳችሁ የምትፈልጉትም ካለ ያ ማለት ሂስቶሪ ላይ ሊሆን ይችላል፣ ቴክ ላይ ሊሆን ይችላል፣ ስፖርት ላይ ሊሆን ይችላል፣ ሚውዚክ ላይ ሊሆን ይችላል። እናንተ የምትፈልጉት የትኛው ነው ሆቢያችሁ ደስ የሚላችሁ የትኛው ነው የሚለውንም መምረጥ ትችላላችሁ። በእንደዚያ መንገድ መርጣችሁ በዛ ኒች ተነስታችሁ የተለያዩ ስክሪፕቶችን፣ ቪዲዮዎችን፣ ኦዲዮችን ማዘጋጀት ትችላላችሁ። መጀመሪያ ግን ምን ይቀርማል? ኒች መምረጥ ይቀርማል ማለት ነው። ኒቻችሁን ከመረጣችሁ በኋላ ሁለተኛ ስቴፕ የሚሆነው ደግሞ ሃይ ኳሊቲ ኮንተንት ማዘጋጀት ነው። ሃይ ኳሊቲ ኮንተንት ስንል ምን ማለታችን ነው? ከስክሪፕት ይጀምራል። አሁን ለምሳሌ ስክሪፕት ለማዘጋጀት ሁክ፣ ቦዲ፣ ኮል ቱ አክሽን ምንለው አለ አይደለ? እሱን ስክሪፕት ስናዘጋጅ በደንብ አድርገን አሪፍ መሆን አለበት። ዘንድ ደግሞ ሁካችን በጣም የመጀመሪያው 3 ሰከንድ የምንላት 4 ሰከንድ የምንላት በጣም ሳቢ መሆን አለበት ማለት ነው። ፎሎወሮቻችንን ሰዎችን ኢንጌጅ አድርጋ እኛ ቪዲዮ ላይ እንዲቆዩ ማድረግ መቻል አለባት፣ ስክሮል እንዳንደረግ ማለት ነው። ከዛ ውጭ ደግሞ የተለያዩ ኤአይዎችን እየተጠቀምን ስክሪፕቱን አሪፍ እንዲሆንልን ማድረግ ይኖርብናል። ከዛ ውጭ ደግሞ ቮይስ ኦቨር ጀነሬት ስናደርግ ሊሆን ይችላል፣ ኢሜጅ ቪዲዮ ጀነሬት ስናደርግ ኤአይዎችን እየተጠቀምን ለዛ ላሰብነው ኒች ዘንድ ላዘጋጀነው ስክሪፕት ላዘጋጀነው ኮንተንት ነፍስ የሚዘሩበት የተለያዩ ኤአይዎችን እየተጠቀምን ኦዲዮ፣ ቪዲዮ፣ ኢሜጅ ያዘጋጀን አሪፍ አውትፑት ማድረግ አለብን ማለት ነው። ከሀሳብም አንጻር ስንሰራውም መጨረሻ ላይ የምናወጣው የሚታየው ቪዲዮ ዘንድ በውስጡ የያዘውን ኮንተንት ሃይ ኳሊቲ መሆን መቻል አለበት ማለት ነው። እነዚህን ሁሉ ለማድረግ ግን ከእናንተ ምንም አይነት ኢንቨስትመንት አይጠየቅም። እነዚህን አሁን ያወራኋቸውንም በዚህ ቪዲዮ የማወራቸውንም ፍሪ ኤአይዎችን ተጠቅማችሁ መስራት ትችላላችሁ።
በቲክቶክ እንደዚህ አይነት ገንዘብ መስራት የምትፈልጉ ከሆነ ከቤታችሁ ቁጭ ብላችሁ ስልካችሁን ብቻ ተጠቅማችሁ ከቲክቶክ ቪዲዮ ብቻ በመልቀቅ ገንዘብ መስራት ይቻላል። እንደዚህ መስራት የምትፈልጉ ከሆነ ኢንተርናሽናል የቲክቶክ ፉል ኮርስ አዘጋጅቼላችኋለሁ። እናንተም ከቤታችሁ ስልካችሁን ብቻ ተጠቅማችሁ ይህንን ኮርስ ወስዳችሁ በስልካችሁ ብቻ መስራት ትችላላችሁ። ኮርሱም የሚያጠቃልለው ከመጀመሪያው አካውንቱን እንዴት አድርገን ነው የምንከፍተው የሚለውን የያዘ፣ ከዛ በተጨማሪ ደግሞ ስክሪፕት እንዴት ነው የምናወጣው፣ ቮይስ ኦቨር እንዴት ነው የምናደርገው፣ ቪዲዮ እንዴት ነው የምናዘጋጀው እንዳለ ኢንተርናሽናል ኮንተንት ስለሆነ ሙሉ ስቴፑን እናንተ ባትችሉ እንኳን ኤአይን ተጠቅማችሁ እንዴት አድርጋችሁ መስራት እንደምትችሉ የሚያካትት ፉል ኮርስ ነው። ከዛ በተጨማሪ ደግሞ እንዴት አድርጋችሁ ሞኔታይዝ እንደምታደርጉትም ጭምር ያለው ፉል ኮርስ ነው። ሞኔታይዝ ካደረጋችሁት በኋላ እንደምታዩት እንደነዚህ አይነት ዶላሮችን ማውጣት ትችላላችሁ፣ ማግኘት ትችላላችሁ ማለት ነው። ሲያገኛችሁትን ብር ደግሞ በቀላሉ እንድታወጡም እናግዛችኋለን። እኛም የውጭ ባንኮችን ሰፖርት እናደርጋችኋለን ማለት ነው። ይህንን ኮርስ arifgate.com ዌብሳይት ላይ ገብታችሁ ማግኘት ትችላላችሁ። ሶስተኛው ስቴፕ ደግሞ የሚሆነው ስኬጁሊንግ ኤንድ ፖስቲንግ ነው። ስኬጁሊንግ ኤንድ ፖስቲንግ ስንል አሁን ለምሳሌ መብራት ባይኖር ኦር የሆነ ቦታ ብትሆኑ እናንተ ገብታችሁ ያንን ቪዲዮ ፖስት ማድረግ አይጠበቅባችሁ። ይሄ ያልተመቸኝ ወይ እንትን አላለኝም ወይ ኢንተርኔት አላገኘሁም ብላችሁ አትጨናነቁ። እናንተ ኮንሲስተንትሊ መልቀቅ ከፈለጋችሁ ፕላትፎርሙ አልጎሪዝሙ ጋር በደንብ መግባባት ከፈለጋችሁ የተለያዩ ቱሎች መጠቀም ትችላላችሁ። ለምሳሌ የሳምንት ኮንተንት አዘጋጃችሁ። ኮንተንታችሁ ካዘጋጃችሁ በኋላ ዛሬ ምን ማድረግ ትችላላችሁ? በየምትፈልጉበት ቀን ሰዓት ስኬጁል ማድረግ ትችላላችሁ ማለት ነው። ስኬጁል ካደረጋችሁ በኋላ መብራት ባይኖር ኢንተርኔት ባይኖር አውቶማቲካሊ ሰዓቱ ሲደርስ ቪዲዮ ፖስት ይሆናል ማለት ነው። እናንተ ሳትኖሩ ዳታ ኢንተርኔት ምንም ሳይበራ አንድ ስኬጁል በስትክክል ካደረጋችሁት ምን ይሆናል? ፖስት ይሆናል፣ ለምትፈልጉት ኦዲየንስ ይደርሳል ማለት ነው። ስለዚህ በእንደዚህ አይነት መንገድ እነዚህን ቱሎች በመጠቀም እናንተ ባትኖርም ቪዲዮአችሁ ግን ለኦዲየንሶቻችሁ እንዲደርስ ማድረግ ትችላላችሁ ማለት ነው። አራተኛው ፓርት የሚሆነው ደግሞ አናሊቲክስ ኤንድ ኦፕቲማይዝ ነው። ኮንተንታችንን መረጥን፣ ኒቻችንን መረጥን፣ ቪዲዮ አዘጋጀን፣ ፖስት አደረግን። ፖስት ካደረግን በኋላ ምን መደረግ አለበት? አናሊቲክስ መሰራት አለበት። እየገባን ከየት ሀገር ነው የኛ ኦዲየንስ፣ መች ነው እያዩ ያሉት፣ ስንት ሰዓት ነው እያዩ ያሉት፣ ምንድነው ከኛ ኮንተንት የወደዱት፣ የትኛውን ፓርት ነው፣ በየትኛው ኒች የሰራሁት ነው የሚለውን ነገር ምን ማድረግ አለብን? መለየት መቻል አለብን ማለት ነው። ያንን ለይተን ኦፕቲማይዝ ማድረግ አለብን፣ ማሻሻል መቻል አለብን። አሪፍ ኮንተንት አሁን ለምሳሌ ኢንተርናሽናል በሙዚቃ ላይ እየሰራን ከሆነ ትሬንድ በሆነ ሚውዚክ ከወደዱ በእንደዚህ አይነት 2-3 የተለያየ፣ ምክንያቱም ቫይራል ይወጣልን ኦዲየንሳችን ስለወደደው ነው። እኛ የምንፈልገው ደግሞ ኦዲየንሳችን እንዲወደው ትሬንድ እንዲሆን ነው። ስለዚህ በቻልነው መጠን አሪፍ የሆነ ኮንተንት አናሊቲክሳችንን አይተን ተረድተን ማዘጋጀት መቻል አለብን። መጀመሪያ ነው ሪሰርች ሰርተን ገብተናል። ከዛ በኋላ ደግሞ ኦዲየንሱ ነው አሁን የኛ ሪሰርች የሚያመጣልን። አናሊቲክስ እየሰራ ፕላትፎርማችን ምን ይሰጠናል? ኦዲየንሳችሁ በሰዓት እየገባ ነው፣ በዚህ ቀን ነው የሚያየው፣ ከለቀቃችሁት ቪዲዮ ደግሞ ይህንን ወዶላችኋል እያለ መረጃ ይሰጠናል። ያንን የሰጠንን ደግሞ እኛ ወደ ቪዲዮ እንቀይረዋለን ማለት ነው። ከዛን ብዙ ቪው ማግኘት እንችላለን፣ በዛ ደግሞ ብዙ ገንዘብ መስራት እንችላለን ማለት ነው። አሁን ደግሞ የምናየው አውቶሜሽንን ስንጠቀም የምናገኘው ምን ጥቅሞች አሉ። የመጀመሪያው የሚሆነው ለምን እናጀምሩም ለምን አሰሩም ስንባባል ምንድነው? ኧረ እኔ ጊዜ የለኝም፣ ከስራ ደክሞኝ እመጣለሁ፣ ከትምህርት እንደዚሁ እመጣለሁ፣ ጊዜ አጥቼ ነው የምለውን ነገር ይቀርፍልናል ማለት ነው። አብዛኛውን ነገር የሚሰራልን ቱሎችና ኤአይዎች ስለሆኑ እነዚህን ችግሮች ይቀረፉልናል። ስለዚህ በጣም ብዙ ጊዜ ማግኘት እንችላለን። በትንሽ ጊዜ ደግሞ ብዙ ስራዎችን እንድንሰራ ያደርገናል ማለት ነው። አውቶሜሽን በዛ ምክንያት ተመራጭ ያደርገዋል። ከዛ ውጪ ደግሞ እኛ ስለማናውቀው መረጃዎች ኤአይዎች ምን ያደርጉልናል? ሪሰርች ይሰሩልናል። ስክሪፕት መጻፍ ባንችል እንኳን ምን ያደርጉልናል? ስክሪፕት እንድንጽፍ ያደርጉልናል። ዘን ቮይስ እንግሊዘኛ ማውራት ባንችል ምን ያደርግልናል? ኤአዩ እንግሊዘኛ ፐርፌክት በሚባል ደረጃ ቮይስ ኦቨር ሪከርድ አድርገው ይሰጠናል ማለት ነው። እኛ ማድረግ ማንችለውን ሙሉ ኤአዩ ያደርግልናል። ስለዚህ በእንደዚህ አይነት መልክ ጊዜያችንን፣ ጉልበታችንን፣ ገንዘባችንን ይቆጥብልናል ማለት ነው። ይሄ ብቻ አይደለም። አውቶሜሽንን ስንጠቀም ፖስት ስናደርግ እንደሌላው ሰው እየገባን አይደለም ፖስት የምናደርገው። አንዴ አዘጋጅተን ፖስት ካደረግን እኛ ባንኖር፣ እኛ ስራ ብንሆን፣ ፊልድ ብንወጣ፣ ከቤተሰብ ጋር ጊዜ ብናሳልፍ እንኳን ቪዲዮችን ፖስት እየተደረገ ገንዘብ ማግኘት እንድንችል ያደርገናል። ምክንያቱም አውቶሜት ስላደረግ ነው፣ በራሱ ጊዜ እንዲለቅ ስላደረግ ነው። እንደዛ እንዲሆን ደግሞ የተለያዩ ቱሎችን ስለተጠቀምን በአጭር ጊዜ ውጤታማ እንድንሆን ያደርገናል ማለት ነው። አሁን ያወራናቸውን ጨምሮ እና ሌሎቹንም አይዲያ እንዴት አድርጋችሁ ማምጣት እንደምትችሉ፣ ምን አይነት ትሬንድ አይዲያዎች አሉ የሚለውን፣ እንዴት አድርጋችሁ ኤአይን ተጠቅማችሁ እንደምትፈልጉ፣ ያገኛችሁትን
ያገኛችሁትን አይዲያ ደግሞ እንዴት አድርጋችሁ ወደ ስክሪፕት መቀየር እንደምትችሉ፣ ያንን ስክሪፕት ደግሞ እንዴት አድርጋችሁ ወደ ቮይስ ኦቨሩን እንዴት አድርጋችሁ ኢሜጅ ጀነሬት እንደምታደርጉ፣ ቪዲዮ እንዴት አድርጋችሁ ጀነሬት እንደምታደርጉ፣ ከዛ በተጨማሪ ደግሞ ቪዲዮ ኤዲቲንግን ይሄ ሁሉ ነገር ግን የምትሰሩት ፍሪ ኤአይዎችን በመጠቀም ነው። እነዚህን ኤአይዎች ተጠቅማችሁ ሰርታችሁ ዘንድ መጨረሻ ላይ ደግሞ እንዴት አድርጋችሁ ኢንተርናሽናል ቲክቶክ አካውንት መክፈት እንደምትችሉ እናያለን። ያንን የከፈታችሁበትን ኢንተርናሽናል ቲክቶክ አካውንት ላይ ደግሞ እንዴት አድርጋችሁ ፖስት ማድረግ እንደምትችሉ፣ ቪፒኤን እንዴት አድርጋችሁ እንደምትጠቀሙ፣ አናሊቲክስ እንዴት አድርጋችሁ ለቀጣዮቹ ደግሞ እንዴት አድርጋችሁ ማሻሻል እንደምትችሉ ሙሉ ያጠቃለለ ኢንተርናሽናል ክሬተር ሪዋርድ ኤንድ አውቶሜሽን ፉል ኮርስ አዘጋጅቼላችኋለሁ። ይሄ ኮርስ ለሁላችሁም የሚሆን ነው። ከጀማሪ እስከ አድቫንስድ ሙሉ ለሙሉ ያጠቃለለ የቲክቶክ ፉል ኮርስ ነው። ሁላችሁም ትጠቀሙበታላችሁ። ከዚህ በፊት 5000 ብር ነበር። አሁን ላይ ግን ዲስካውንት ኖሮት 3999 ብር መመዝገብና መማር ትችላላችሁ። ይህ እድል እንዳያመልጣችሁ። ምክንያቱም አብዛኛው ይህንን እድል እየተጠቀመ እየሰራበት ያለ ነው። እናንተም ይህ እድል እንዳያመልጣችሁ። ክላስ ላይ እንገናኝ።